እንግዲህ ዛሬ እንደሚታወቀው ሄርሜላና አቤላ ወደ እስር ቤት ተከስተዋል። እንግዲህ ሄርሜላ ባለችበት ሩም ውስጥ ድረስ የሩታ ወንድሞች ሄደው ዝተውባት በስተመጨረሻም በፖሊስ ተይዛለች ማለት ነው። ወደ እስር ቤት ገብታለች። አቤላም እንደዛ ማለት ነው። አብሯት የሄርሜላ ዘበኛ ማለት ነው እና አብራቸው ነበሩ። አቡሻና ኖቤላ ሩማቸው ድረስ ሄደው ዝተውባት ከዛ ወዛው ባለችበት አብርሽ ሩም እንደነበረች ነበረ የሚናገሩት ማለት ነውና ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። እንግዲህ ከሰሞኑ ያልተቋጨ ያልተብራራለት ጉዳይ የነ ሩታና የነ አብርሽ ጉዳይ እንዲሁም ደግሞ የነ ሄርሜላ የነ አቤላ በአብርሽ ዙሪያ ያሉ ሰዎች እንግዲህ አብርሽ ትላንትናው ዋነኛው የተባለው ሰውዬ ትላንትና ተይዟል ማለት ነው ጋይስ። ዛሬ ደግሞ ሄርሜላና ብሩክ እንዲሁም ደግሞ አቤላ ከትላንትናው ድብደባ መልስ አቤላም ዛሬ ከርቸሌ ገብቷል ማለት ነው። እንግዲህ አቤላ ትላንትና ጠርተውት የሆነ ቦታ ወስደውት እዛ ቦታ ላይ ተደብድቦ ነበረ። ተደብድቦ ራሱን አያውቅም ነበረ። ከዛ ሰው ነው ጎዳና ላይ ወድቆ እዛ በወደቀበት ስልክ ደውለው ጓደኞቹ ጋር ስልክ አስደውለው ወደ ቤት የወሰዱትና እነ ቢኒ እነ ቡሩክ ምናምን ናቸው ያገኙት ማለት ነው። እንዲሁም ደግሞ ጓደኛው ነች ያየችው ወደ እሷ ተደውሎ እሷ ለነሱ የደወለችው ማለት ነው። እንግዲህ የምን ያህል መስዋዕት እንደሚያስከፍል የሰው ህይወት ላይ ቁጭ ብላችሁ በሰው ህይወት ጣልቃ መግባት ምን ያህል መስዋዕት እንደሚያስከፍል እያያችሁ ነው። ሄርሜላም እንደምታዩት እንግዲህ በፖሊስ ተጠርዛለች። እኔ ጋይስ አንድ ነገር እንትን ያለኝ ነገር ማለት ነው ይሄ አረንጓዴ ልብስ የለበሰው ፖሊስ ማለት ነው። የምሬ ነው የምላችሁ። እስቲ ግቡና እዩ። ከዚህ በፊት ትዝ ይላችኋል? ከአመት በፊት ሩታ እና ኤፍሬም አብርሽ መኪና ተገዝቶላታል ብለው ሩታንና አብርሽን ፕራንክ ሲያደርጉ ገና አፍላ ፍቅር ላይ እያሉ ማለት ነው። ይሄ ፖሊስ እዛ ላይ ማስክ አድርጎ እንኳን ሌላው ተው ነው ማለት ነው። እቺ ኮፍያውና ምንጥሩ ራሱ አልተቀየረችም ማለት ነው። ትላንትና ግን ሲመጣ ማስኩን ብቻ ነው አውልቆ የመጣው ማለት ነው። እና ወዶችዬ ትላንትና የመጡት ፖሊሶች ራሱ የአብርሽ ጓደኞች ናቸው። ሲሪየስ ገብታችሁ እዩ ማለት ነው። እዚህ ላይ እንደምታዩት ማለት ነው የድሮና የዘንድሮን ገብታችሁ እዩና በጣም ነው የሚገርመው ማለት ነው። ማለት ለካ ጓደኞቹ ናቸው እንደ መተው እንደ ፖሊስ አድርገው እንደዛ እንትን ሲሉት ይሄኛው አንደኛው የአብርሽን ያውቃል። ለዛም ነው ቀዝቀዝ ብሎ የሚናገረው ማለት ነው። ያኛው ደግሞ አብርሽን ቢያቀውም ከዚህ በፊት እንደዚህ እንትን አድርጎታል። ግን ያኛው በፊት መኪና ተገዛልህ ብለው እነ ኤፍሬም እነ ሙቢ በሰሩት ቪዲዮ ላይ ይሄኛው ደግሞ አብርሽ መኪና ሰርቀው ነው ብለው አብርሽን ፕራንክ ሲያደርጉት እንግዲህ ይሄኛው አጅሬ ፖሊሱ አለው ማለት ነው። አሁን እዚህ ጋር ማንን ለመዋሸት ነው? ማላይ ነው የምታጭበረብሩት ጋይስ? እኔ ያልገባኝ ነገር ማለት ነው እንዴት ነው በዚህ ልክ የምታጭበረብሩን? አይገርምም? እና ዛሬ ሄርሜላ እንግዲህ በዚህን ሰዓት እስር ቤት ትገኛለች። እነ ብሩክ ብቻ ነው ያልተያዘው ይመስለኛል። ብሩክም እንግዲህ ከሰሞኑ ይገባልሃል ማለት ነው። እያንዳንድሽ እንግዲህ ገና ከርቸሌ ትገቢያለሽ ማለት ነው። ገና ከርቸሌ ትገቢያለሽ እና ዛሬ እንደሚታወቀው ሄርሜላ ባለችበት ሩም ድረስ ሄደው አቡሻና ኖቤላ ሄርሜላን አነቋት ማለት ነው። ሄርሜላን አነቋት። እሷን ፈርታ ነበረ። ከዛ አቤላ መጣ። አቤላም እንግዲህ ዊጥ ብላለች። እንግዲህ ጠብቂ ማለት ነው። አቤላ
ሰውን የሰው ህይወት ላይ መፍረድ ቀላል እንዳይመስልክ ብዙ መስዋዕትነት ያስከፍልሃል። ገና ከዚህ የበለጠ መስዋዕትነት ትከፍላለህ ማለት ነው አቤላ። እና ይሄ ድርጊታችሁ ደግሞ ገና ብዙ ነገር እንትን ይላችኋል። እንደዚህ አትለቃችሁም፣ ሩታ እንደዚህ አትለቃችሁም፣ ህጉም ደግሞ እንዲህ አይለቃችሁም ማለት ነው። ገባችሁ? ህግ ያለበት ሀገር ላይ ነው ያላችሁት። ትላንትና ፖሊሱ ምን አለ? በየሚዲያው ላይ እኮ በየቀኑ ነው የምንከታተለው፣ ቆርጠን ኤዲት አድርገን ማምጣት አለብን እንደ ማስረጃ አለው ማለት ነው አብርሽ ደግሞ አሁን ልፈርምልሽ። ምን ማለት ነው አሁን ልፈርምልሽ? ሰሞኑን ስለምንክ አለ ነበር እንዴ? ትላንትና አሁን ፖሊስ ስታይ ነው እንዴ ተርበተበትከው? ወይኔ ፈጣሪ ሆይ! ደግሞ እንትን የሚለው ነገር ማለት ነው ሩታ መጀመሪያ ከወንድሞቿ ጋር ስትሄድ አቤላና ሄርሜላ የሉም። መጀመሪያ ሩታ ከዛ ስትሄድ አብራው ነበረች። አብረሽ ብቻውን አልነበረም ሩም ውስጥ። ግን ፈጣሪ ሲያወጣት ሄርሜላ እዛ የለችም። ሽንት ቤት ውስጥ ትሁን ብቻ አላቅም። ያም ሆነ ይህ ግን ዞሮ ዞሮ አይቀርላችሁም። ምክንያቱም በቦዲ ጋርድን ብትንቀሳቀሱ ጠንበል የሆኑ ሰዎችንም ብታመጡ ከፖሊስ እና ከህግ አካል አታመልጡ ማለት ነው። ህግ ያለበት ሀገር ላይ ስላለሽ ማለት ነው። ምን ፍለጋ ከሸገር ወደዛ እንደሄድሽ ራሱ ይሄ ራሱ አንድ እንትን ነው። በዚህ ልክ እንደምታዩት እንግዲህ ይሄውና ጸጉሯን አንጨብርሮ ጸጉሯን ይዞ እያጠለጠላት ነው ኖቤል ማለት ነው። ኖቤል የሚባለው ሰውዬ እኔ ግርም ነው የሚለኝ ጌታ። ችኩልም ነው በቃ የሆነ ነገር ማለት ነው ወዲያው መፈጸም ነው የሚፈልገውና በጣም ነው ያሳቀኝ ማለት ነው። ልጅቷን በር ስከፍትለት በነገራችን ላይ እንትና መስሏት ነው የከፈተችው በር። በጣም ሲከታተሏት ነበረ። ሩም ውስጥ ነበር ያለችውና ማን ነው ይሄ ስሙ አቤል መስሏት ነው በሩን የከፈተችላቸው ማለት ነው። እንግዲህ አቡሻ ጠንበለሉና ኖቤል ማለት ነው ከገባ ልጁ በሩን ከፈት ስታደርግለት በርግዶ ገብቶ ጉሮሮዋን ነው ያዛት ማለት ነው። አየሽ አርፈሽ ክብርሽን ጠብቀሽ ቁጭ ብትይ ማለት ነው ደፋ ቀና ብሎ የሚመጣልሽ ወንድ አለ። አንቺ ግን የሰው ባል ላይ ፊት ብለሽ ይሄን እንደዚህ አይነት መስዋዕት እየከፈልሽ ነው። ገና ደግሞ ከዚህ የበለጠ መስዋዕት ትከፍያለሽ። ገባሽ? ገና ብዙ ነገር ታያለሽ። እና በዚህ ልክ ባትወርዱ እስቲ ማን ይነካኛል ስትል አቤላም ዛሬ ይሄው ለቅሶ ላይ ነው ያለከው ማለት ነው። ማን እንደሚነካህማ ህግ አለ። እያንጠለጠለ ጆሮህን ይዞ እንትን እስር ቤት ውስጥ የሚያበሰብስህ ማለት ነው። ሲጀመር ሩታ እኮ የያዘኝ ይዞኝ ነው የነጋሽዬ የወንድሞችህ የነጋሽዬ የእናትህ የአባትህ ጉዳይ ሆኖብኝ ነው እንጂ አንተን እንዲህ ነው ማዞርህ ብለሃለች እኮ። ትላንትና ደግሞ በአካል አሳየችክ። አሁን ደግሞ አብረሽ እንግዲህ እስር ቤት ነው እየቀረው። ማን ነው ካላችሁ እነኝና አቤላ ናቸው። እነሱም ይገባሉ። ጠብቁ ማለት ነው። ከብሬ ነው የምላችሁ፣ ጠብቁ። እያንዳንዷ ትገባለች። በተለይ ደግሞ ሄርሜላ የማትወጣበት መቀመቅ ውስጥ ነው የገባችው። ባለጌ የሴት አሳዳቢ ጫምላቃ። ምንድነው የሰው ትዳር ላይ የሰው ባል ላይ ፊት ብሎ መግባት እንዴ? ወንድ ጠፋ እንዴ? በሞላ ወንድ ምን ነው? ልጁን ጭራሽ መክራችሁ እንደማስታረቅ ከልጅቱ ጋር ገና የሰው ባል ይዘሽ ኩሪፍቱ ለኩሪፍቱ ትከረፈፊያለሽ። ውጤቱን አየሽው? ይሄ ነው ውጤቱ። መጨረሻችሁ ይሄ ነው። ከሩም እንኳን መውጣት እስከሚያቅታቸው ድረስ ማለት ነው። ይሄ ሁሉ ሰው ሲንጫጫባችሁ እናንተ ከምናችሁም አልቆጠራችሁም። ገና ከዚህ በላይ ታያላችሁ ማለት ነው። ያዳሜ ገና ቅሌትሽን ትከናነብ ያለሽ ማለት ነው። እና ያኛው ፖሊስ ደግሞ ጸጥ ብሎ እየቆመው ትላንትና ከዚህ በፊት ፕራንኩ ላይ የነበረው ሰውዬ ነው ማለት ነው። ትክክለኛ ፖሊስ ሳይሆን ሆኖም ራሱ የና አብርሽ ጓደኛ ነው። ያኛው አጭሩ ነው አብርሽን ማንገዳገድ ትንሽ ምናምን የፈለገው እንጂ እቺኛዋ ከዚህ በፊትም መኪና ሩታን ኤፍኤም እና ሙቢ መኪና ተገዝቶላቸዋል ብሎ ሩታንና አብርሽን ፕራንክ አድርገውት መኪና ሰርቀው ነው ብሎ እሱ እንደ ፖሊስ ሆኖ ነው የመጣው ማለት ነው። አስባችሁታል እንዴ? የትም ብትሄዱ አታመልጡንም።
እንዴት ነው የምታመልጡን ጋይዝ? ምንድነው ስራችን? እና ከዚህ ሁሉ ጣጣ ከዚህ ሁሉ ንትርክ ይቺ ልጅ ማለት በተለይ አቤላ ህይወትህ ራሱ የተቀየረው በሩታ ነው ማለት ይቻላል። ገባክ? አንተ ዛሬ አብርሽ ቢሆንም አብርሽ ራሱ እዚህ ደረጃ የመድረሱ የሩታ ውጤት ነው። ገባካ? ሰው ባደረገው ነገር መከበር አለበት፣ መመስገንም አለበት። ስለዚህ ክብር አይወድላችሁም እናንተ ክብረ ቢሶች ማለት ነው። ትላንትና ራሴን ካላጠፋው ብለክስ ቱር ስትል ነበር እኮ። ዛሬ አልፎልህ ገና ልጅቷ ላይ በእንደዚህ አይነት መንገድ ትመጣለህ፣ ህይወቷ ላይ ትመጣለህ። ይሄ እኮ የማትደራደረው መንገድ ነው። ይቺን አለሌ የሆነች ሴትዮ እንኳን መታ እንደዚህ ነው ብትል ታይ፣ እሷ እኮ እንደዚህ ናት። ገባሽ? በሩታ አትምጪብን። ከፈለግሽኛ ብዙ ነን፣ ከኛ የፈለግሽውን ጥበሽ ማለት እየተቻላችሁ ገና ባለትዳር የወለደች ሴት ገና ከጥንስሱ ገና ከማርገዟ ጀምሮ እንዳንከራተታችኋት እዚህ ደረጃ ደረሳችሁ ማለት ነው። ምን እንደሚገጥማችሁ ነገር ምን ታውቃላችሁ? ጭንቅላት የሌላችሁ ሁላ እዛ ጋር ተሰብስባችሁ ማለት ነው። አንድ አዋቂ ይጥፋ ከነሱ። የምር አንድ ሰው የለም፣ አንድ ደና የለም። አብርሽማ ጂል ነው፣ ወደ ጎተቱት ነው የሚጎተተው ማለት ነው። ግን ገና እናውራ፣ ገና እዛ ጋር ፖሊስ ቆሞ አንተ እንትን ታውራ ካለ ትላንትና አባት ፊት እሷን ያላከበርካት ዛሬ ነው እንደ እሷ ፖሊስ ጋር ስትሄድ ነገሩ ወደ ህግ ሲዞር ነው እንደ ማውራት የፈለከው? ውርደታም ሁላ ማለት ነው። እና ደግሞ ነገ ከዚህ የባሰ ይመጣል ማለት ነው። እና የአብርሽ እጣ የሆነ ሁሉ የእናንተ መጣ ነው። ዛሬ ራሱ ምን ያህል እንደተንበጫበጫችሁና ከክፍል እንኳን መውጣት እስከሚያቅታት ድረስ አንድ ሩም ውስጥ አስባችሁታል? ከአንድ ሩም ውስጥ መውጣት ያቃታት ሴት ናት ማለት ነው። ገና ጉድሽ ይፈላል። ተጠንቀቂ። ለህይወትሽ ራሱ አስጊ ነው አሁን ያለሽበት ሁኔታ ማለት ነው። እና ወዶችዬ የነሱ ጉድ አልቅም። እንግዲህ መጨረሻቸው ማየት የናፈቃችሁ ይህንን ቤት ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ቪዲዮን ደግሞ ላይክ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። በቀጣይ ነገር እስክመጣላችሁ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ እነ ኖቤላና እና አቡሻም አልተፋቷትም። ጉዷን ደግሞ እናያለን ማለት ነው። ገና እስኪ ጉዷን እናያለን። የሄርሜላ ጉድ በእንደዚህ አይነት መንገድ አይደለም የሚያበቃው። ቅሌታን ተከናንባ ነው ከዛ የምትወጣው፣ ከቡታጀራ የምትወጣው ማለት ነው። እና ቴንኪዩ ጋይስ።